ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ከጅኖች ዓለም በዶክተር አልዘንዳኒ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን በቴሌግራም ቻናል ላይ ፖስት ያደርጉልናል። ከዛ መካከል ለዛሬ እጅግ በጣም ወሳኝ ሁላችንም ልናውቀው ልንማረው የሚገባ ትምህርት ከጅኖች ዓለም በሚል ርዕስ ወደ እናንተ ይዤላችሁ ቀርቤያለሁ። ይህ ትምህርት እጅግ በጣም ወሳኝና ሁላችንም ልናውቅ ልንማር የሚገባ ትምህርት ስለሆነ ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ። እንዲሁም የቀልብ ዶክተር ቤተሰቦች አዳዲስ ካላችሁ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ከዛ በፊት ግን በሲህር በጅን በአይንና ጥቃት ሲደርስባችሁ አላህም ካለ በኢስላማዊ ዕውቀት ብቁ የሆኑ የሩቂያ ዶክተሮችን፣ ዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችንና የሸሪዓ ምሩቅ ምሁሮችን ወደምታገኙበት የቀልብ ዶክተር የቴሌግራም ቻናል በማምራት ኡስታዞችን በማማከር ሕክምናችሁን ባላችሁበት ቦታ ሆናችሁ ማግኘት መከታተል ትችላላችሁ። ከልብ ማፊያን እየተመኘ ወደ ዛሬ ትምህርት እናምራ። ከጅኖች ዓለም በዶክተር አልዘንዳኒ ክፍል 1። በአንድ ወቅት ቡታጅራ አካባቢ አንድ ሰው ላይ ወደ 8 ጅን ይገኛል ተብዬ እርሱን ላረጋግጥ ወደዚያ ቦታ አመራሁኝ። ዝም ብዬም አልነበረም ወደዚያ ቦታ ያመራሁት። ማንም ሰው ከ2 ጅን በላይ ከያዘው ሟች እንደሆነ ስለማውቅና በጥናቶችም ስላረጋገጥን ነበረ። አዎ በዚህ ሰዓት አዲስ ዕውቀት ለሚሆንባችሁ ሁሉ ቻናሉን ገለጥ ብታደርጉ ወንድማችን ኡስታዝ አቡ ፈርሃን ሙዝን እስከነ አላላጡ በሚያስብል ሁኔታ አስተምሯል። ወንድሜ አላህ ይጠብቅህ። ያው አስተማሪ ሆነን ቀረን። እናም ወደዚያ ሰው እንዳመራ ያደረገኝ አንድ ተማሪ ነበር። ይህ ተማሪ ቢያንስ እኔ ዘንድ ከ5 ዓመት በላይ በሩቂያ ዘርፍ ተምሮ ለጥናት በወጣበት አህዋል ነው አንድ ሰውዬ 8 ጅን እንደያዘው አስረግጦ የነገረኝ። እኔም አልኩት ወላህ 8 አይሁንና 8 ጊዜ ነው መንገዱን የማመላለስህ ያልኩት ተማሪ ልኩኑ እንደማላገኘው ውስጤ እጅጉኑ ጥርጣሬ ነበረው። ይህ የእርሱን ጥናት በሹራ ላይ በተደጋጋሚ ስላነሳሁኝ ማስተማሪ ይሆናል ኡማው ይወቀው ስለተባልኩ ነው ለናንተ የማስደምጣችሁ። ቢስሚላህ። ወደ ጉዳዩ መለስ ስል ቡታጅራ ውስጥ አንድ ወንድማችን በስም ኻልድ የሚሰኝ በላዩ ላይ 8 አጋንንት አለበት ተብሎ ወደ እርሱ አመራው።
በወቅቱ አመጣጤ ከሪያድ ነበርና አንዳችም ቀን ሳላርፍ ነበረ ወደ ተማሪዬ ያመራሁት። እዚያም ተማሪዬ ዘንድ ከመድረሴ ኻልድን እንዲያሳየኝ ጠየቅኩት። ምክንያቱም ይህ ሰው እንደተባለው በእርሱ ላይ 8 አጋንንት እንደሌሉ ካወቅኩኝና ካጣራሁኝ ወደ ሌላ የማዳርሰው ብዙ ስራዎች ነበሩኝና ለማንኛውም ኻልድ ዘንድ አመራን። ኻልድ በካቴና ታስሯል። እኔን ሳይሆን ተማሪን እንዳየ መጮህ ጀመረ። ተማሪን እንዲጠጋው ጠየቅኩትና እኔ ራቅ ብዬ ቆምኩኝ። በሩቅያ ትምህርት ላይ ማገናዘብ፣ ማየት፣ ጉዳዩን መመልከት የግድ ነው። አንድ ዶክተር እንደኔ ራቅ ብሎ ባይሆንም ታካሚውን በጥልቀት መመልከት አለበት። ቢስሚላህ ኻልድ ፊቱ ላይ ለምጽ ያለበት፣ እግሮቹ በካቴና የቆሰሉ ሲሆን ከሰውነት ተራ ወደ አውሬነት የተለወጠ ያለ ይመስላል። ራቅ ብዬ ከቆምኩበት ሁናቴውን ብሎም ስሜቱን ለመረዳት ሞከርኩኝ። እርሱን ሳይሆን በእርሱ ላይ ያለውን ለማየት ጥረት ሳደርግ ነበረ። ለኔ በህሊናዬ ስር አንድ ማምለጥ ያልቻለን በራሱ ሰውነት ውስጥ እስረኛ የሆነን ሰው ነበረ የማየው። ኻልድ 2 ሴት ልጆች አሉት። ከምንም በላይ ሲጃራን ይወዳል። ካልቃመ እጅግ በጣም ይረበሻል። ይኸው ነው ጫት መዘዟ ብዙ ነው። ለሚስትህ ፓንትና ጡት ማስያዣ የምትገዛበት ዋጋ ጥርስህንና አእምሮህን የሚጨርስ ቅጠል ለምትቀመው ወንድ ቤትሽ መወልወያና ሳፋ በሚገዛ ብር ቅመሽ ያለ ስራ ለምትቀመጪ ሚስት ትልቅ ትምህርት አለው። ለማንኛውም ውዱን ኻልድን ከርቀት መመልከትን አላቆምኩም። የወንድማችን ኻልድ ታሪክ ክፍል 1 ይሄንን ይመስል ነበር። በክፍል 2 እንዳሉትስ ወንድማችን ኻልድ ከ8 በላይ ጅኖች በሱ ላይ ይኖሩ ይሆን? ምንስ አጋጥሞት ይሆን የሚለውን ጥናታዊ ጽሑፍ ሳምንት ሐሙስ አላህ ካለ ወደ እናንተ ይዘንላችሁ የምንቀርብ ይሆናል ኢንሻአላህ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ክፍል 1 በዚህ ይጠናቀቃል። በሲህርም በጅንም በአይንና ስም እንዲሁም የስነ ልቦና ጫና ለደረሰባችሁ በሙሉ የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን በማማከር ሕክምና ማግኘት እንደምትችሉ ከወዲሁ ገልጽላችኋለሁ። ማወቅ ያለባችሁ ሕክምናው በራስ የሚደረግ ነው። የትም ቦታ መሄድና መምጣት አይጠበቅባችሁም። ቴሌግራም ብቻ በመጠቀም ኡስታዞችን አማክራችሁ ወደ አላህ ሽሹ፣ አብሽሩ። ያ የጭንቅና የመከራ ጊዜ ኢንሻአላህ በቁርአን ያበቃል። ኑ ወደ አላህ እንሽሽ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።